ወይም ፍቅረኛ አለኝ እና በጣም ተቆጪ ነው፣ ተናጋሪ ነው፣ ተስዳቢ ነው። ከየት መጣ ፍቅረኛው? እንዴት ተዋወቃችሁ ከሚለው ጀምሮ ነገር። የሰፈር ልጅ ነው፣ የሀገሬ ልጅ ነው። እሺ በአይን ነበር ዝም ብሎ ኖርማል እንተዋወቅ ነበር፣ ግን አውርተን አናውቅም። ከዛ አጋጣሚ ላይ እንዲህ ተገናኘን ሰፈር ልጆች ጋር እያወራን፣ ከዛ አወራን፣ ከዛ በውስጥ መስመር አውርተን ጓደኛሞች ሆነን ማለት ነው። እና አብረን ሆነን ከወራቶች ወይ ከሁለት ወራቶች በኋላ ሽማግሌ ምናምን ልከን እቤት ለኒካ ምናምን ቀጠሮ የያዝን ማለት ነው። እሺ ከዛ ብቻ ለኔም ለሱም ወሬ የሚነግሩን ሰዎች ነበሩ። ለምሳሌ እኔ አሁን ኢትዮጵያ አይደለሁም ኢማራት ነኝ፣ እሱ ኢትዮጵያ ነው ያለውና እሷ አብድናት፣ እሷ ትጫወታለች፣ ትስቃለች፣ ታጃጅልሃለች፣ ልጅቷ ጤናማ አይደለችም ይሉታል ለሱ ማለት ነው። ሙርቲ ይዝብታል። በቃ ቤስት ጓደኛሞች አብረው ምናምን የሚያወሩት ልጆች ምናምን ነገር ማለት ነው። ለኔም ደግሞ ኖርማል ዝም ብሎ እንትን አንዳንድ ሰዎች ቴክስት ይጽፉልኝና አንቺ ልጅ ከዚህ ሰው ጋር በዛ ላይ እኮ ታላቅሽ ነው እንዴ እድሜ ለሴት ልጅ እኮ ትልቅ ሰው ነው እንደውም ጥሩ ምናምን ነገር እላቸውና አልፋለሁ። በቃ የሆነ የማፋጀት ወሬም ስለሆነ ትኩረት ሰጥቼው አልሰማም። በቃ ምንም አይነት ነገር እንትን ልብ ብዬ አልሰማም። ገብቶሃል? ልክ እንደዛም ሆኖ በጣም ብዙ ወሬዎች ይነግሩኝ ነበር፣ በጣም ብዙ ነገር ግን ኖርማል በቃ እኔ ምንም በቃ ቦታ ሰጥቼው አልሰማም። እሱም እንደዛው ላንሰማ ተግባብተን አብረን ሆነን ማለት ነው። እንደዛም ሆኖ ተግባብተን በሰላም መኖር የሆነ አዲስ አካውንት ይመጣና ፍሬንድ ይጠይቀኛል። መለስኩኝ። እንዴት ነሽ ጠፋሽ ምናምን ነገር አለኝ። አለው ተቀኛለሽ አላቅህም እንዲህ ቦታ ምናምን ነገር አለኝ። እኔ እንጃ እኔ ከሀገር ስለወጣሁኝ ስለቆየውኝ አላስታውስም፣ ይቅርታ። ስራ እንዴት ነው በቃ ከዛ አገባሻሉ ምናምን ነገር ይለኛል ማለት ነው። ይሄ ሰው በእርግጠኝነት የሆነ በቃ እንደ ፈተና ነገር ነበር የመጣው። ገባ? ከዛ እኔም ደግሞ አዎ አግብቻለሁ። እንዴት ነው እሱ ልጅ እኮ ተደባዳቢ ነው፣ ዱርዬ ነው። አሁን ተስተካክሏል፣ በጣም ደህና ነው አሁን፣ አይጠጣም፣ አይማታም፣ ምንም አይልም አልኩና ዞር አልኩ ከዛች ጋር። አሁንም ይሄ ሰው ይጽፍልኛል፣ ለካ የእሱ መልእክተኛ ነው። ገባክ? ከዛ የሆነ ሰዓት ላይ መጣና ከአሁን በኋላ ላይቭ እንዳገቢ ኮመንትሽ ላይ የኔ ቆንጆ ምናምን የሚሉሽን ሰዎች ማየት አልፈልግም። ስልክ የምታወሪው ከኔ ጋር ነው ከጓደኞችሽ ጋር፣ በቃ ከማንም ጋር ንክኪ አቁሚ ተባልኩኝ ማለት ነው። ከሱ አሌክስ ብታምን ባታምን ለደቂቃ እሱን ማጣት ስለማልፈልግ ታዛዥ ሆንኩኝ። ሀታ የ8 ዓመት ጓደኛዬን አላውራትም። ቤስት ፍሬንዶች አሉኝ። ቤስት ፍሬንዶች ወንዶች ከኔ ጭምር ምን እንደሚያስቡ አውቃለሁ። ለሴት ልጅ ፍቅረኛ ሲኖርሽ በቃ አያስፈልግሽም አለኝ። ወንድ ልጅ አያስፈልግሽም። እሺ ታዛዥ ነኝ አቆምኩኝ። በቃ በአጠቃላይ ኮመንቴን ዘጋው። ላይቭ ላይ መግባት ተወኩኝ። ለሰው የኔ ቆንጆ ብዬ ስጽፍ ስክሪንሻት እያደረገ ፖስት ማድረግ ጀመረ። ለሰውም ኮመንት መጻፍ ተወኩኝ። ይሄ ሰው እየቀናክ ነው እንዴ ስል አይ እየቀናው አይደለም፣ ለሱ ያልታየው ለኔ ቅናቱ ግን እየታየኝ ነበር። ለዛ ኮመንት መጻፍ አቆምኩኝ። ላይቭም አቆምኩ። የሴት ጓደኞችም የወንድ የሆኑትንም አቆምኩ። በቃ ማንንም ጋር ንግግር አቆምኩ። ለሁለት ወር ከ15 ቀን አቆምኩ በቃ። ከዛ የሆነ ሰዓት ላይ ይሄ ቲክቶክ ላይ ይጽፍልኛል ያልኩክ ሰው መጻፉን ይቀጥላል። አንቺ ይሄን ሁሉ አመት ለምን ትሰራለሽ? እሱ ሀብታም ነው መተሻሰሪም ስራ እኮ እዚህ ያለ ምናምን ነገር። አይ ምንም በቃ አሪፍ ነው ኢንሻአላህ ምናምን ነገር ብዬ እቀየሳለሁ። በዚህ መሀል የሆነ ስራ ጀምሬ ነበርና የሱ ጓደኛም ይሰራል። ከዛ እንደዚህ እኮ መስራት ጀመርኩ ብዬ ነገርኩት። እንደዚህ የሚሰራ ልጅ ዱባይ ላይ የማውቀው ጓደኛ ያለ ላገናኝሽ አለኝ። አገናኘኝ። ከዛ ልጅ ጋር ማውራት ጀመረን፣ ማለትም በስራ ጉዳይ።
ከዛ አንቺ ለምን ሴት ልጅ ነሽ ገብተሽ ወልደሽ ከብደሽ ለምን አትኖሪም? እግዚአብሔር ይመስገን ጓደኛዬ ማርያምን ነው የምልሽ በጣም ጎበዝ ነው፣ ሰራተኛ ነው። አንቺ ዱባይ ላይ በወር የምታገኘውን እሱ በሳምንት ያመጣልሻል። እድሜሽን ተጠቀሚበት ምናምን ብሎ መከረኝ። እንደ ወንድምነት ማለት ነው። እዚህ ሀገር ሁሌ ማዳም ቤት ስትሰሪ በሽተኛ ነው የምትሆኚ፣ ትርፍ የለውም ምናምን ብሎ መከረኝ። እሺ ምናምን ብዬው በቃ በጣም ብዙ ሰዓት ከጓደኛው ጋር በቃ እንደዚሁ፣ ምክንያቱም እዚህ ስደት ላይ ስለሚኖር ከሚያያቸው ነገሮች አንፃር መከረኝ ማለት ነው። ተቀበልኩት። እሺ ምናምን ብዬ ወጣው። ከሁለት በሱ በባሌ ስም በኢሞ ማለት ነው ማሬ ናፈኩሽ ብሎ ይጽፋል። እንዳጋጣሚ ያ ይሄን የጻፈው ለሚስቱ ነበር። ይሄ እኔ ባል ደግሞ ያሰበው ለኔ የጻፈ ፕሮፋይል ስለቀየረ ተልኮ ባይመጣ ኖሮ ለምን ስክሪንሻት አድርጎ ለሱ ይልካል? እኔን ከሱ ጋር ማፋታት ከፈለገ እኔን እዚህ ጀንጅኖ አይጨርስም ነበር? ለሱ ስክሪንሻት አድርጎ ላከልኝ። ስለዚህ አንቺ በጣም የምትጀናጀኙ ብዙ ሰው አለሽ። በቃ ብቻ በጣም ብዙ ስድቦች ነበሩና የሆነ ሰዓት ላይ ሰምቼው ድክም ሲለኝ ባለፈ ታሪኩ ተናገርኩት ሳላውቅ ማለት የሆነ በቃ በጣም ኦቨር ተናድጄ ነበር። ከዛ ይባስ እንዲናደድ ያን ቴክስት ከጻፍኩ በኋላ ፕሮፋይሌ ላይ የድሮ ቦይፍሬንዴም ፕሮፋይል አደረኩኝ። እዚህ ጋር ስተተሰራው ማለት ነው። ድሮ መንገድ ላይ ነበር ይሄ ሰው በጣም ተናዶ ሄደ። ከዛ ብሎክ ተደራርገን ምናምን ከ3 ቀን በኋላ በቃ ማለት ድሮ ሁሌ የምንጣላለን ግን የሆነ እንደዚህ አካብደ ነው ተጣልተን አናውቅም። እና እንደ ድሮ መስሎኛል። ጭራሽ እኔ በቃ የተናገርኩትን ሁላ ረስቻለሁ። ከረሳሁቶች ውስጥ ነገሮች ሁሉንም ረስቼው ቴክስቱ ግን አይምሮዬን በጥብጦታል። ማለትም የሰው ልጅ ያለፈበትን ህይወት መናገር አልነበረብኝም። በሱ በጣም ተጸጸትኩኝና ደጋግሜ ቴክስት ጻፍኩለት። ለጻፍኩት ቴክስት በጣም ይቅርታ፣ ለፕሮፋይሉም በጣም ይቅርታ አጥፍቻለሁ አልኩት። ችግር የለውም ይቅርታ አድርጌልሻለሁ አለኝ። በቃ በኢሞ እናወራለን። እሺ በኢሞ መጣ። በኢሞም ሲመጣ በጣም ይቅርታ፣ ባለፈ ህይወትክ ለተናገርኩክ በጣም ይቅርታ አልኩት። ነገ 4 ሰዓት ላይ የምጠይቅሽ ጥያቄ ያለ ልጠይቅሽ አለኝ። ኦኬ 4 ሰዓት ደረሰ። ለሶስተኛ ጊዜ አሁንም የጻፍሽልኝን ቴክስት ታስታውሺዋለሽ አለኝ። አዎ አስታውሳለሁ። ለጻፍኩት ቴክስት አይምሮህን እንደሚነካለም ለራሴ ራሱ ደክሞኛል። በጣም ነው ከፋኝ። ባለፈ ታሪክ መናገር አልነበረብኝም። ስለዚህ ይቅርታ አልኩት። አሁንም ደግሜ አሌክስ 3ኛ 4ኛ ላይ አሁንም ደገመልኝ ቴክስት እንዴ አልኩ። በቃ ሰይጣኔ አንተ ምንድነው ቴክስት የምትለው? ሴት ልጅና ድሮ ከባሏ ጋር ስትጣላ ነገር ወደዚህ ወደዛ የምትገለባብጠው አንተ ወንድ ልጅ አይደል እንዴ? በቃ ይቅርታ ጠየቅኩካ ይቅር አትለኝም እንዴ? ነፍስ ነው እንዴ ያጠፋሁት ምናምን ብዬ በቃ እንደውም አላገባህም አልፈልግም ብዬ ጥርቅም አድርጌ ወጣው ከዛ ስልክ። አሌክስ በቃ ተለያየን። ሳምንት ተዘጋጋን። ከዛ ላይቭ ተከልክያል ነበር። ላይቭ መግባት ጀመርኩ። አጋጣሚ ስገባ ድሮ የሆኑ ሱዳኒዎች፣ ኤርትራዎች፣ ኢትዮጵያኖች አሉ እና ከነሱ ጋር ተገጣጣም እንደድሮ ማውራት ስጀምር መቶ ኮመንት ላይ እንዲሁ ሊቭ ላይ እንዳለው ሰደበኝ በኮመንት ማለት ነው። ከዛ ይቅርታ ከስድብክ ይልቅ ስድብ ሳይሆን ቢያንስ ቺት እንዳደረኩብህ ወይ በቃ ጀል ትጀናጀኛለሽ ምናምን አለ ብለ ያሰብከው አልኩት። ለሁሉም ይቅርታ ግን ቢያንስ እኔን እንደዚህ አይነት ባለጌ ወይም ውርጋጥ የሆነ ስድብ ከመሳደብ በፊት ቢያንስ ራስን ይው። ቢያንስ ጥሩ ቀን አሳልፈናል። ጥሩ ነገርም ሆኜልህ ሊሆን ይችላል። በመጥፎ ነገሮችን ስታስብ ጥሩዎቹንም አስብ። ለሚያልፍ ቀን የሚያልፍ ቃላት አትናገር አልኩት። አሁንም ደግሞ ያን ቆሻሻ ቃላት ጻፈልኝ። ተውኩት። በቃ ጭራሽ ጠፋው ከዛች ጋር። ከዛ እቤት ለሰርግ እየተዘጋጀን ነው። እናቴ ማለት ነው አንቺ እንዴት ነው አልፈልግም የምትዩ ማለት ጫና አደረገችብኝ እናቴ።
እሱም በጣም ነው የምትወደውና ጫና ሲያደርጉብኝ በቃ ይቅርታ ጠይቄዋለሁ። አልተረዳኝም፣ ምንም ማድረግ አልችልም፣ አላቅም ምናምን ነገር አልኳቸው ቀረ። አሁን እሱ ከሁሉም ነገር ክብር ይበልጣል። የወንድነት ክብሬን ነው የነጠቅሽኝ፣ ይቅርታ አስጠይቀው ማለት ነው። የወንድነት ክብሬን ነው የነጠቅሽኝ፣ አብሬሽ መሆን አልፈልግም አለኝ። ደግሞ ወደዋለሁ፣ እሱ ማጣት አልፈልግም። እሺ ምን ላድርግ? ባጭሩ እድሜሽ ምን ያህል ነው? እድሜ አሁን ወደ 24 የገባው ነው። እሺ ሚዩት አድርጊና አዳምጪኝ። አሁን ከመጋባትሽ በፊት እንዲህ አይነት ነገሮችን ማየትሽ በጣም ጥሩ። በመሰረቱ ለትዳር የሚሆን ሰው አይደለም ምትድኙ እውነቱ ሲነገርሽ። ኮንትሮሊንግ የሆነ ህይወት ውስጥ ያላችሁ ሰዎች ይህንን ማለት የሚችለው አባትሽ ብቻ። ላይቭ አትግቢ፣ ይህንን ልበሽ፣ በዚህ ውጪ፣ በዚህ ግቢ እስካላገባሽ ድረስ ያላገባችሁ ፍቅረኞቻችሁ ኮንትሮል ሊያደርጓችሁ ከፈለጉ ያ በጣም አደገኛ ነው። ሀሳብ ነው ልሰጣት የሚገባው። እንዲህ ብታደርጊው አሪፍ ነው ምናምን። የራሷ እኮ አስተዳደግ ህይወት መስመር ያላት ልጅ ነች። ባለቤቴ ሽማግሌ ልከ ተፈቅዶ ለአግብታ ሚስት ስትሆን ያኔ እንደ ባል ትእዛዝ ልታረግ ትችላለህ። ይህን አታርጊ ምናምን። አንቺ ሰው ሀገር ነው ያለሽ። ለከሌ ኮመንት እንዳጽፊ ከከሌ በራሱ የማይተማመን ሰው የሚያወጣቸው ህጎች ናቸው። ቅድም ለአንድ ወንድማችን ስለው ነበርሽ፣ ሰምተሻል አይደል? ወንድ የሚሆነው ተከታይ ሲሆናል። ራሷ ሴቷ ፈቅዳ ወዳ አይምሮዋ ገዝቷት እንዳላስቀይመው ይሄ ነገር ይደብረው ይሆን እንዲህ ምናምን ብላ ራሷ ከማያስፈልጉ ነገሮች እንድትቆጠብ ማድረግ የሚችል ወንድ ነው ልባም ወንድ ማለት ነው። ሳይነግራት እንደዚህ ምንም ሳያወራ ግን እሷ ራሷ መለስ ብላ እንድታስብ ራሷ እንድትጠይቅ ማድረግ ሲችል ገብቶሻል አይደለ? ሁለተኛ ይሄ የሚሰልላችሁ ሰው የሚፈትናችሁ ሰው ምናምን። እኔ ምሳሌ ብነግርሽ በጣም የማፈቅራት ሴት ብትኖር ለምሳሌ ነው በጣም በቃ ህይወቴን ልሰዋላት እችላለሁ ብዬ እርግጠኛ መሆንባት ሴት ብትኖር ያሰለለችኝ ቀን አበቃኝ እና እሷ ጉዳይ በቃ እኮ ያ ሰው ምን ያህል አንቺን በቃ ምንም እንደ ዕቃ ነው የቆጠረሽ። ገብቶሻል? ሰው ልኮ ማሰለል ማለት ነው። እስቲ አውራት፣ እስቲ አሳልፎ መስጠት ማለት ነው። ገብቶሻል? ወደ ፈተና እንዳትገቡ ትጉና ጸልዩ ይላል መጽሐፍ ቅዱስ። ሰው ወደ ፈተና እንዳይገባ መጸለይ ነው ወይ ከፈተና መራቅ ነው ያለበት። ወደ ፈተና እንዴት እንድትገቢ ይገፋፋሻል? ብትጀናጀኝስ እንደው ስተሰራሽ እንበል አገኘሁሽ ቢንጎ ምናምን ሊል ነው። አሁን አብዛኞቻችሁ ፍቅረኞቻችሁ የምትፈታተኑ ሰዎች አላችሁ፣ ሴቶች ጓደኞቻችሁን ትልኩበት አላችሁ። እስቲ አውራት፣ እስቲ አውሪው፣ እስቲ ያወራ ይሆን? ወደ ፈተና እየገፋችሁ እየከተታችኋቸው ከዛ በፈተናው ሲወድቁ ሰው እኮ ናቸው፣ ስጋን የለበሰው እኮ እና ሲወድቅና ሲሳሳት ተለካ እንደዚህ ልትሉት ማለት ነው። እናንተ ባልሆነ መንገድ ስተሰርቶ ካገኛችሁት ኦኬ። ግን ራሳችሁ ግን ወደ ፈተና እያስገባችሁት በተቻለ መወዳት ከሆነ የምትፈተንበትን ነገር ከእሷ ማራቅ ነው ያለብን እንደ ሰው። ገብቶሻል? ያ ነው የኔ ድርሻ። ስለዚህ ይሄ ነገር ለትዳር የሚያበቃ ነው። ካገባሽ በኋላ አስሮ ነው የሚያስቀምጥሽ ከአልጋ ብረት ጋር። ይሄ ሰው መንገድ ላይ ሰው ሰላም ማለት አትሺ፣ ማህበራዊ ህይወት መኖር አትሺ። እድር እቁ ምናምን ብትሄጂ አብሮሽ ነው ሄዱ። የሴቶች እድር ራሱ አብሮሽ ቁጭ ይላል። ይህን አንዱ መቶ የጀነጅናት ይሆን ምናምን ከማጋ ታወራ ይሆን? ፍሪደም የለሽም። በራሱ አይተማምንማ እና እስር ቤት ነሽ። አሁን አየሽ አታገቢው ማለት ነው ይነሳ። ይሄ ነው አሁን እጮኛ ማለት እኮ ባይዜ። አሁን እጩ ማለት እኮ ያኮ ነው። ታጫላችሁ አይደል? ገና በቃ ብቁ አይደለም ለትዳር እኮ በቃ አጭታችሁት በእጮኝነት ጊዜ አይታችሁት ማይሆን ከሆነ ቲንክ ቬሪ ማች አይሆንም። በቃ አለቀ። የፈለገ ብታፈቅር ለማጣት አትፍሪ እንደዚህ አይነቱን ሰው። ሶስተኛው ነጥብ የኔ እናት፣ እኔ አንድ ነገር አስምሬ መነግርሽ፣ ሰዎችን ለማጣት አትፍሪ። እሱ
እሱም ማጣት አልፈለግም ስትይ ነበር ቅድም። ባጣውስ ሰዎችን ለማጣት አትፍሪ። ምክንያቱም በማንኛውም ሰዓት ልታጫቸው ትችላለሽ። እንኳን ሰዎችን ራስሽንም ልታጭ ትችላለሽ። አትፍሪ። መፍራት ሳይሆን ያለብሽ እድሉን ሰጥተሽዋል። እሱ ገና በርቀት ሆነሽ እንደዚህ ያንገበገበሽ ሲያገባሽ እንዴት ሊያኖርሽ እንደሚችል ማሰብ። ስለዚህ ይህን ነገር አስመሪበት። ከዛ ውጭ የሚጠራጠሩ የሚሰልሏችሁ የሚያረጉ ሰዎች እንደዚህ ራሳቸው ችግር ያለባቸው ሰዎች ናቸው። ቺት ታደርጊብኛለሽ ብሎ አንቺ በሰላሙ ሀገር ምንም ሳታደርጊ በቺቲንግ የሚጠረጥርሽ ከሆነ እያረገው ነው ማለት ነው። እኔ ምንም አይምሮ ንጹህ ከሆነ ሰላም ካለኝ አብራኝ ያለችውን ሴት ሰላም ነው ሰጣት ምፈልገው። ምንም ሳይፈጠር ምንም ሳታደርግ እንደዚሁ በምናቤ በምፈጥረው ራሴ በጭንቅላቴ በምፈጥረው ሀሳብ ገና ለገና እንዲያርገሻል እንዲህ ልታረጊ ነው ታወሪያለሽ ትጀናጀኛለሽ ካልኩ እያረኩት ነው ማለት ነው። እኔ ራሴ ሌባ እናት ልጇን አታምንም። ያ ራሱ የሚሰርቅ ሰው ሁሉም ሰው ሌባ ነው ይመስል ማንም አያምን። ስለዚህ ከዚህ ፖይንት ኦፍ ቪው አረጋጊው። በአጣው ምናምን የሚባል ነገር የለም። ቆፍጠን ብለሽ ለመራመድ ሞክሪ። ተግባባ? ማለት አመሰግናለሁ። እሺ አመሰግናለሁ። እንደዚህ እንደ ሪሞት ኮንትሮል ተቆጣጥሯችሁ ያለ ክፉ ሰው እኮ ነኝ ይኸውላችሁ። አሁን ደግሞ በቃ ከፍቅረኛችን አፋታን ሄደች ሰውን ሁሉ አቆመ ልታስቀረው ይለኛል። ወጥቶ አንዳንድ ወንድ በፌክ አካውንት እየመጣ ምናምን ሶሪ ሀቅ ነው። እውነቱን ተዋጠልም አልተዋጠልም ያው ተጋትም ጓዶች ኮንትሮል የሚያደርጓቸው ፍቅረኞች ያሏቸው ሰዎች አሁን አስቡበት። ግዴላችሁ እመኑ። በኋላ ምናልባት ከ5 ዓመት በኋላ ምናምን ሊሆን ይችላል የሚገለጥላችሁ። አሁን የምላችሁ ነገር ኮንትሮል ካለ ህይወታችሁ የምትለብሺውን የሚመርጥልሽ አለ። አንዳንድ ወንድ ይህን አጭር ቀሚስ አልተመቸኝም አውልቂው እንደው መንገድ ላይ እኮ ምናልባት ወይ አንዱ ይለክፍሻል ወይ ይጠብስሻል ብሎ እኮ ነው ገና ለገና የለበሽው ልብስ አልጣመኝም ይሄኛውን ቀይሪ ሻሻ ስረሽ ምናምን እንደዚህ በቃ ቁርምት ብለሽ ምናምን እንድትቀሪ የሚፈልግ ገርል ፍሬንድ የሆነች ትዘንጥ እንጂ እኔ ጓድ ይመር ሻይን ታርክ ታንጸባርቅ እንደ ፀሐይ የፈለገችውን ትልበስ የፈለገችውን ታርክ። ጭንቅላት አላት እኮ አልወለድኳትም እኮ እኔ እኮ አልፈጠርኳትም እንዴ ስላፈቀረችኝና ቦይፍሬንድ ስላለችኝ ገና ለገና ህይወቷ ውስጥ ገብቼ ህይወትሽን እኔ ነኝ ሙቭ ማድረገው ማለት አለብኝ እንዴ? ከወደደችው ከተመቻት ታርገው። ሀሳብ ግን ልሰጥ እችላለሁ። እቺ ነገር አሪፍ ነች ግን እንዲህ ብታረጊያት ምናምን ብል ሀሳብ ኦኬ፣ ሀሳቡ ገዢ ከሆነ ትወሰደው፣ ካልሆነ አይ ተመችቶኛል ካለች በቃ አለቀ። አንዳንዱ እንደዛ ነው። የምትለብሺውን ላይ ይመርጥልሻል። አምሮብሽ ሰው ፊት ስትሄጂ ዝንጠሽ ሰዎች አንቺ ላይ ሲያፈጡብሽ ምናምን የሚፈራ ወንድ አለ። እንዲህ ኮንፊደንስ ሊሰማ ነው የሚገባው። እንዲህ ሚስት ቢያምርባት ሻይን ብታረግ ምናምን ፍቅረኛ የእሱ እኮ ነው የምትባለው። ማን ነው ግን የእሷ ቦይፍሬንድ ታድሎ ምናምን ነው የምትባለው እኮ። ውበቷ ለዓለም ቢታይ ሰው ቢያደንቃት፣ ገና ለገና ኮንፊደንስ የሌለው ወንድ ግን አምሮብሽ ሲያይሽ ምንድን ነው የሚያደርገው? ቶሎ ተደበቂ አይነት ነገር። ይሄ አደገኛ የኮንፊደንስ እጥረት ነው። ሄሎ ቢወስድብኝስ አይነት ነገር ብሎ አንዱ ቢወስድብኝስ። ኮንፊደንስ ካለ እሷ ጥላ ብትሄድ እሷ አንተን አጣች እንጂ አንተ እሷን አታጣት። በእርግጠኝነት ጥሩ ልብ ካለ። ሄሎ ይሰማል?